የኢትዮጵያ ህዝብ ይቀርባል አንተ ወይስ የኤርትራ ህዝብ ይቀርባል? በምኑ ኢንጀነራል እናንተ ሽማግሌዎች በእኛ እድሜ ልትጫወቱ አትችሉም። በአሁን ባለው ወጣት ልትጫወቱ አትችሉም። እናንተ በፍጹም አትችሉም። የኢትዮጵያ ጥቅም እንዳይረጋገጥ ተላላኪ የሆነ ምን አለ ታዲያ አዲስ አበባ የምትቀመጠው? እንዲያውም የአዲስ አበባ ህዝብ አንተን እያነቀ ወደ አድዋ ነበር መላክ የነበረበት። የአዶናይ አባት የራያን ህዝብ የጨፈጨፈ የገደለ የዘር ማጥፋት ወንጀል የፈጸመ ነው። አንዴ በኤርትራ ወታደር እህቱ የተደፈረችበት ግለሰብ ከአብይ አህመድ ጋር ሰርቶ ኤርትራ ጋር ጦርነት አደርጋለሁ ቢል እየተነጋገርን ነው። ያ መፍትሄ አያመጣም። አውጥተን አውርደን ምርጫችን መርጠናል። ማንጸጸትበት ምርጫ ነው የመረጥነው። አስበንበት። ዘርዓ ያዕቆብ ልንገርህ፣ አንተ እኮ ምን መሰለህ፣ እንደኔ ተጎተህ ስላላየኸው ችግር እንደሆነ ነው የምትረዳው እንጂ ምን ያህል ጥልቀት እንዳለው አታውቅም። እኔ እኮ ጅል አይደለሁም የምልህ እኮ ለዚህ ነው። አውርጄ ሁለቱንም አይቼ ምን ይሻላል ብዬ ወደኋላ መሄድ ይሻላል ወይስ ወደፊት የሚለው ወደፊት ሊያራምደኝ የሚችለው የኤርትራን ህዝብ ወንድምነት መርጫለሁ እኮ ነው። ልጠይቅህ፣ ጽምዶ ለአንተ ያመጣው እስካሁን እኔ አሁን ለኤርትራዎች ምን እንዳመጣ ነገራለሁ። ጽምዶ ለምን አይነት ጎል ባይዘው ስኬት አድርገዋል። በጽምዶ ያሳኩት የሆነ ነገር ስራ። እስቲ የትግራይ ልጅ ያሳካው ምንድን ነው? የወደፊቱን ምን መሰለህ፣ አብይ ተማምኖበት የነበረው አሁን አንድ ትልቅ ጋብ ፈጥር ያለው በኤርትራውያንና በተጋሩ ብሎ ሻዕቢያን እንምታ ሲል ፋኖን እንምታ ሲል አካባቢንማ ድጋሜ የተጎዳሁትን ተጎድቻለሁ፣ በህጋዊነት በእርቅ በሰላም እፈታለሁ እንጂ አልዋጋም፣ መሬቴን አስረክበኝ አንተ በገባኸው ፕሪቶሪያ መሰረት ብሎ ያኔ የትግራይ ህዝብና የኤርትራ ህዝብ አሸነፈ። አሁን እንደውም በተዘዋዋሪ አይመስልም? ላንተ ነው የሚመስልህ፣ አይመስለኝም። ሊገድለን ነበር እኮ ድጋሜ። ሻዕቢያ አቁመዋል። እንደውም በተዘዋዋሪ አነስት እናውራ ከተባለ በተዘዋዋሪ ዘርዓ ያዕቆብ ምን መሰለህ፣ ብልጽግና እኮ ይህ ጽምዶ ሲፈጠር ብልጽግና ሊደግመን ነበር እኮ እየተዘጋጀ ነበር። ጽምዶ ሲመሰረት አቆመ። ጽምዶ አቆመው። ቆይ ሀብቴ፣ አንድ ልጠይቅህ። እሺ ጠይቀኝ። እንደውም እውነት እናውራ ከተባለ አሁን ሳምሃው መጀመሪያ ላይ የነበረው ኢንተንስ አብይ አህመድ ወደ ኤርትራ ጦርነት ሊያደርግ ነበር። እንደውም የነበረው በጣም በኃይለኛው ፍጥነት እንደውም ሰውን እንደውም በሚችለው አቅም የሚያወራ የነበረው ስለ አንድ ነገር ነበር። እሱም ደግሞ አሰብ ነበር የሚያወራ። ወደ አይን ትኩረታቸው ብልጽግና ወደ አሰብ ነበር። አሁን ይሄ በጽምዶ ምክንያት እንደውም ኤርትራ እንደውም ከጽምዶን ተጠቅማ እንደውም ጦርነቱን ወደ ትግራይ ክልል እየወሰደች አይደለችም? አነስት እናውራ ከተባለ ከራሱ አብይ አህመድ አሁን ማንም ሰው ስለ አሰብ የሚያወራ የለም። አሁን ስለ ጽምዶ ስለ ትግራይን የመምታት ምናምን ሁላችንም እያወራን ያለን እና እንደውም እውነት እናውራ ከተባለ ለሻዕቢያዎች እንደውም ይሄ ጽምዶ ከአንተ የበለጠ ሻዕቢያዎችን አልጠቀምም። ሳምሃው ሻዕቢያ ጋር እኮ ጦርነትን ናሬሽኑን ግን ከሻዕቢያ ጠልነት ወደ ትግራይ ጠርነት አላደረገው ብለህ ታስባለህ? ጥሩ ጥያቄ ልመልስልህ። በሁለቱ መንገድ ይኸው በዚህ ያየህበትም ጥሩ ነው ልመልስልህ። ለምን ወደ ኤርትራ በቀላሉ እንደሚገባና አሁን ግን ትግራይ የኤርትራን እንትን ትወስዳለች ብለህ ለምን ብቻ በዚህ መንገድ ታስቧለህ? ለምን ኤርትራና ትግራይ አንድ ሆነውስ እሱ እስኪመታ ድረስ ሳይጠብቁ ይሞቱታል ብለስ አታስብም እንዴ? ለምንድን ነው ብልጽግና ብቻ እንደ መቺ እንደ ልዕለ ሀያናል አገር አሰብከው? ይሄ በጣም የተደናበረ ወታደሮች ያሉት በድሮም ብቻም ተማምነው የሚያደርገው በኩል ነው የሚመቱት። ቤት በኩል ነው የሚመቱት። እሱ በሚመጣበት ምን መንገድ የለም እንዴ? አንደኛ ደግሞ በተዘዋዋሪ ጦርነቱ ትግራይ ክልል ሆነ ማለት እኮ ነው። አንድ ነገር ግን መርሳት የሌለብህ ግን ኢትዮጵያ ቀይ ባህርን ክሌም የምታደርገው
የኛ ነበረ የምትለው በአፄ ኃይለ ሥላሴ ጊዜና በመንግስቱ ኃይለ ማርያም ጊዜ ብቻ እንጂ ኤርትራ ከዛ በነበሩት በፊት ምኒልክም እንኳን ራሱ እንዳላስተዳድሯት የማታውቁ ብዙ ሰዎች እንዳላችሁ እጠረጥራለሁ። የሚባል ሀገር ነበረ ከዛ በፊት። ቆይ ልነግርህ ነው። ኤርትራ የሚል ስም ባይኖር ኤርትራ ስም ባይኖር ሀገሩ አልነበረም እንዴ? አልነበረም። ኤርትራ የሚባል ሀገሩ አልነበረም። ቦታው አልነበረም እኮ። ታዲያ በእንትኖች ነበረ፣ በሶማሌዎች ነበረ፣ በአፋሮች ነበረ። ሁለት ድንቃሌ ብራዘሮች ናቸው። የትኛው ነው አፋር የነበረው? ለማንኛውም ቆይ ልንገርህ፣ አሰብ ከኤርትራ አሰብም ቀይ ባህር በሙሉ ያስተዳደሩት የኢትዮጵያ አፄ የሚባሉት በትግራይ የነበሩ ብቻ እንጂ ከትግራይ ውጭ የነበሩት ነገስታት ኤርትራን ወይ ደግሞ በዛን ጊዜ ባህር ነጋሽ የሚባለውን አስተዳድሮ አያውቁም። አሁን መጣ ሰው እያልከኝ ያለው በተዘዋዋሪ የትግራይ ወጣት አብይ አህመድ ወደ አሰብ እንዳይሄድ ይታገሏል ነው የምትለው? ዊ ዶንት ኬር። እንዴት እንደዚህ ድምዳሜ ትደርሳለህ? ዘራ ያዕቆብ የትግራይ ወጣት እየታገለ ያለው የህልውና ጉዳይ ነው። ዘራ ያዕቆብ አሁን እኮ ይኸውልህ ግልጽ አደረከው እኮ። አሁን ምን አልክ መሰለህ? ቅድም እኛን ዘሎሽ ወደ አሰብ አይሄድም ማለት ይሄ ሎጂክ እኮ ነው። ይሄ ዓላማ አድርጌው የተነሳሁት አይደለም፣ ራሱ ሎጂክ ነው። አይደለም አይደል? በተዘዋዋሪ እያልክ ያለኸው ምንድነው? ወደ ኤርትራ የሚሄድን ሰራዊት እዋጓለሁ ሰው በተዘዋዋሪ አንተ የጦርነት አልገባህም። የሚቻል ቢሆን ትግራይን እንኳን አንስተህ በዛ የትግራይ አንድ ሰው እንኳን ፊት ለፊት ባይቆም በየትኛው ሞራል ነው የኔ ሊል የሚችለው? ትግራይን ገፍቶ አባሮ ትግራይ ኢትዮጵያ እንዳልሆነች አድርጎ መጥቶ አድቅቆ በዚህ 2 ቀን እንኳን የትግራይ ተማሪ እንዳይፈተን ከልክሎ ገንዘብ አውጥቶ እንዳይበላ አድርጎ እስካሁን እያደቀቀ በየትኛው ሞራል ነው የአክሱም ታሪክ የኢትዮጵያ ታሪክ ብሎ ቀይ ባህር የኢትዮጵያ ብሎ ለማንሳት ምን ግራውንድ ይኖረዋል ነው እያልኩ ያለሁት እንጂ እንዋጋዋለን አይደለም ያልኩ። እነ ጌታቸው ረዳ አንድ ነገር እያሉ ያሉት ምንድነው? አሁን ያለው የቲፒኤልኤፍ መንግስት እያደረገ ያለው ምንድነው? ንጹሃንን እንደውም ጦርነትን ወደ ትግራይ ክልል ይዞ ሊገባ ነው እየፈለገ ያለው። የኤርትራን ጦርነት መቶ ወደኛ ጋር ነው ሊገባ እየፈለገ ያለው ነው የሚሉት እና ያ ነገር ነው እያሉ አንተም ስምላር ነገር ነው እያልክ ያለው ቤዚክሊ ቆይ የመጨረሻ ልንገርህ፣ እየተደረገም ያለው ደግሞ ያ ነው። ለኔ አንድ ልንገርህ፣ ቆይ አንዴ ጥያቄ ልጠይቅህ። አሁን አንተ ነው የምጠይቅህ፣ የኢትዮጵያ ህዝብ ይቀርባል አንተ ወይስ የኤርትራ ህዝብ ይቀርባል? በምኑ ኢንጀነራል? ኦኬ ለምሳሌ እኔ በእውነት ከልብ ያለውን ልንገርህ፣ በህግ አንጻር ትግራይ ኢትዮጵያስ እያለች ሳትገፋ ሂዱ ተገንጠሉ እያሉ ፕሮቮክ እያደረጉ ባይገነጥሉ በህግ ደረጃ ከኢትዮጵያ ጋር ስለምትሆን የመቅረብ ያለ መቅረብ ጉዳይ ሳይሆን ኤርትራ ራሷን የቻለች አገር ስለሆነች እኔ ደግሞ እንደ ትግራዋይ በኢትዮጵያ ስር አስተዳደር እንደ አንድ ክልል ሲሆን በህግ የምገዛው ለኢትዮጵያ ህግ ነው የምገዛው። በህግ ነው ያልኩ። እንዲሁ በመቅረብ በስጋ ካልከኝማ እኔማ ኤርትራ ነው እንጂ ወንድሜ እንዴ በእኔና በኤርትራው መካከል ያለው እኮ ኮሎኒ ያመጣውና አፄ ምኒልክ ያደረጉት መለያየት ነው እንጂ እኮ አንድ እኮ ነን። እኔ እንደዚህ ስል ለምን እንደ ጸረ ኢትዮጵያ አድርገህ ትቆጥረዋለህ? ይሄ እኮ ናቹራል ነው እኮ የምነግርህ። ዘራችን ቢቆጠር እኮ 8 9 10 ቢሄድ እኮ ሰራዬ ያሉትና አኮለ ግዛ ያሉት እኮ ወንድሞቼ ናቸው። ምን ነካ? ከኢትዮጵያ ያገኘነው ጥቂት የኦሮሞ ምሁራን እንደነ ፕሮፌሰር ህዝቅኤል ናቸው እንጂ እንዴ እጃችሁ ደረታችሁ አድርጋችሁ አይደለ እንዴ ሂድ በለው ያላችሁት? ጦርነቱ ወሎ ላይ መሆን አለበት ወይም ወጀራት ላይ መሆን አለበት ነው። ተመልከት፣ ወጀራት ወይም ወሎ ላይ ራያ ላይ መሆን አለበት ነው የሻዕቢያ ፕላን። ወደ ኤርትራ መግባት የለበትም። ስለዚህ አሁን ያለው ጥምዶ ዋናው ፕላን የሻዕቢያ
ጦርነቱ ወደ ኤርትራ እንዳይመጣ የእንደርታን የተንቤን የአጋሜን ወጣት እየቀለብክ በውክልና ጦርነት ማድረግ ማስቀረት ነው። ወደ ኤርትራ እንዳይመጣ ነው። የኤርትራ ወጣት እንዳይሞት ባጭሩ የእንደርታና የተንቤን ወጣት እንዲሞትለት ነው የሚፈልግ። እሱ የውክልና ጦርነት ነው የሚፈልገው። ገብቷል። ስለዚህ ሻዕቢያ በደንብ አድርጎ እየሰራ ነው ያለ። እንደነዚህ አይነት ሽማግሌዎች ባንዳዎች ግን በጣም የሚገርመው በእኛ ላይ ጄኖሳይድ ተፈጽሟል ሲል በጣም የሚያሳፍር ነገር ነው። እኛና እናንተ ብለህ ህገ መንግስት አወጣህ ተገደልኩ፣ ተቆነጠጥኩ፣ ተገለበጥኩ ብትል የራስህ ጉዳይ ነው። ዓለምም አይሰማህም። እኛና እነሱ ነው ብለህ ህገ መንግስት የጻፍከው አገኘሃታ። ተጠያቂው ማን? አንተ ነህ ተጠያቂው። እንዴ ወደኋላ ደግሞ ትመልሰናል። ወደኋላ የሰው ልጅ እንደ ባሪያ ሲሸጥ የነበረ ትግራዋይ አይደለም እንዴ? የሰው ብልት ሲቆርጥ የነበረ አፋር ውስጥ ማን ነው? ትግራዋይ አይደለም እንዴ? እንዴ ሐቁን እንነጋገር እስቲ። ይህን ያስቀረው ማን ነው? ታውቃለህ ታሪኩ? እናንተ ሽማግሌዎች በእኛ ዕድሜ ልትጫወቱ አትችሉ። በአሁን ባለው ወጣት ልትጫወቱ አትችሉም። እናንተ በፍጹም አትችሉ። ሁለተኛ ምንድን ነው ያለ? ኤርትራዊ ለእኔ ቅርቤ ነው ደሜ ነው አለ። ውሸት። ኮለግዛይ ሰራዬ ሐማሴን ነው ያለ። 70% ከአንተ ጋር በፍጹም አይገናኝም። የኤርትራ ህዝብ 1 ቢሊዮን አለ፣ ትግሬ አለ፣ አፋር አለ፣ ረሻሂድ አለ። በምን አይነት መልኩ ነው ከአንተ ጋር የሚገናኘው? ሲጀመር ኤርትራዊ የሚባል ማንነትና ትግራዋይ የሚባል ማንነት በየትኛው መስፈርት ተገናኝቶ ነው እንዴ? በጣም እኮ ነው የምትገርሙ እናንተ። ሰራዬ ወገንህ ነው። ከደም ግንኙነት አለ ከሱ? የስ አለ፣ ምንም ጥርጥር የለውም። እሱ ከአድዋ ጋር ግንኙነት አለ። ሰራዬ ግን ከእንደርታ ህዝብ ጋር ምን ያገናኘዋል? ሰራዬ ከተንቤን ህዝብ ጋር ምን ያገናኘዋል? ሰራዬ ከአጋመ ህዝብ ጋር እንዲያውም ኮለግዛይ ብትል ከአጋመ ጋር ይገናኛል። ስለዚህ የሰራዬ አስተሳሰብ ያለ ልክ እንደ አባትህ ኢሳያስ አፈወርቂ የተንቤን ተወላጁ የምትሉት እናንተ፣ እውነታው ግን የአድዋ ተወላጅ ነው። የደም ግንኙነት ስላለ ወንድሞቼ ናቸው አይደሉም። የኤርትራ ህዝብ ለአንተ ወንድምህ አይደለም። ወንድምህ የሆነ ክፍል አለ፣ ወንድምህ ያልሆነ ክፍል ደግሞ አለ። እንዲያውም አሁን ኤርትራ ውስጥ ሳውረት አልኸድራ የሚባል አዲስ አደረጃጀት መጥቶ ለአዲስ አበባ ገብቷል። እሱን እየደገፍን ያለ ነው እኛ። ሳውረት አልኸድራ ማለት የእስላሞች የሚንቀሳቀሱበት እንቅስቃሴ ነው። የኢትዮጵያን ጥያቄ ከግምት ውስጥ አስገብተው የሚንቀሳቀስ ጥያቄ የሚያነሱ እውነተኛ የሆኑ ለህዝባቸውና ለሀገራቸው የሚጠቅሙ ሳውረት አልኸድራ የሚባሉ የእስልምና እንቅስቃሴ ያላቸው እንደ ታክቲክ እኛ እንጠቀምባቸዋለን። እንደ ስትራቴጂ ግን ከኛ ጋር ወዳጅ ሊሆኑ አይችሉም። እንደ ታክቲክ ግን አላማቸው ምንድን ነው? ዓላማቸው ምንድነው? ለነሱ አሁን ትግል ውስጥ ስላሉ ስማቸውን ለማጥፋት ሊሄድበት አልፈልግም። እንደ ታክቲክ ነው የምልህ። የሚገባ ፖለቲካ ይገባል ዘር ያዕቆብ። እንደ ታክቲክ ግን እንጠቀምባቸዋለን። እንደ ስትራቴጂ ግን አይጠቅሙንም። እንደ ታክቲክ ግን እኛ እነሱን ለመጠቀም ያስፈልገናል። ፖለቲካ ድጋፍ ያስፈልገናል። ሚዲያ ድጋፍ ያስፈልገናል። ስለዚህ ወንድሜ ኤርትራ ውስጥ አንተን ትግራዋይ የሚባል አንፈልግም ብሎ የተደራጀ ኃይል አለ። እንኳን አንተን ይቅርና ኢሳያስ አፈወርቂ ትግራዋይ አንፈልገውም ብሎ የተነሳ ኃይል አለ። ለምሳሌ እኔ ቲዲኤፍ ነኝ አለ ቅድም። በትግራይ ክልል ህገ መንግስት ቲዲኤፍ የሚባል እውቅና ያለው በጣም የሚያሳዝነው ሲሞቱ እንኳን እውቅና የማይሰጣቸው አካል እኮ ነው። የትግራይ ክልል ህገ መንግስት የፍስሐ ማንጁስ ጽህፈት ቤት ሂደህ ስታነበው ምንድን ነው የሚለው? የክልል ትግራይ ጸጥታ ጽህፈት ቤት ነው የሚለው። ተመልከት፣ ቲዲኤፍ አይልም። እንዲያውም እነ ጌታቸው ረዳ በነበሩበት ሰዓት፣ እነ ጻድቃን በነበሩበት ሰዓት ስብሰባ ተደርጎ ከመቀሌ ከገቡ በኋላ ቲዲኤፍ የሚባለውን እውቅና እንስጠው በክልሉ ሲባል ደብረጽዮን፣ ሞንጆሪኖ፣ አለም ገብረዋህድ፣ ጌታቸው አሰፋ ኖ ነው ያሉ። ለምን? ራሳቸው ያጋለጡት ነው። እውቅና ከሰጠነው ነገ ተጠያቂነት ይመጣል። 1,500,000 ነው የሞተው። በእነዚህ ተጠያቂነት እንሆናለን ያሉት። እውቅና አንሰጥም። አሁን የአንካሳ ሱዳን ሂዶ የሚሞተው ኤርትራ ውስጥ ሂዶ የሚሞተው አንካሳ እውቅና የለው። ነገ ቢገለበጥ ማንም ሰው አያውቀውም በህጉ መሰረት ገብቷል። አሁን እዚህ መጣፉ የሚኮራ ሌላው ደግሞ ትግራይ ሀገርነት ለኤርትራ ኢትዮጵያ የቀይ ባህር ጥያቄ እንዳትጠይቅ ትግራይን ምሽግ አድርገህ የኢትዮጵያ ጥቅም እንዳይረጋገጥ ተላላኪ ሆነ ምን አለ ታዲያ አዲስ አበባ የምትቀመጠው? እንዲያውም የአዲስ አበባ ህዝብ አንተን እያነቀ ወደ አድዋ ነበር መላክ የነበረበት።
የሚገርም አሁን ትግራይ ክልል ውስጥ የሆነ ያለው የኤርትራ ሰራዊት የትግራይን መታወቂያ ዘራቆብ የጆኖሳይድ ወርድ እየተጠቀሙ የጆኖሳይድ ወርድ እየተጠቀሙ አዲስ አበባ አድዋዎች እያለ ነው። እሱም እኮ ከዛ አካባቢ ነው የተወለደው። አንተን ያልኩህ የትግራይን ህዝብ አላልኩም። አንተን ያልኩህ አንተን እየታነቅ ወደ አድዋ መላክ ነበረብህ። አንተ ማለት አንድ ግለሰብ ነህ። አድዋ የሆነ ያለው ምንድን ነው? የኤርትራ ሰራዊት የትግራይን መታወቂያ እየወሰደ ነው። ተመልከት። ትናንት ሙሉ ወረዳ እንደርታ ወደ 772 ሰዎች መታወቂያ ወስደዋል። 773 ሰዎች የኤርትራ ወታደር የሆኑ ተመልከቱ ምን እየተሰራ እንዳለ። ተንቤን ውስጥ ወደ 1000 ምናምን መታወቂያ ወስደዋል። አድዋ ወደ 2000 ምናምን መታወቂያ ወስደዋል። ሰላማዊ ሰልፍ የት አካባቢ ነው እየተደረገ ያለው? አንፈልግም ጦርነት እያሉ ሰላማዊ ሰልፍ የሚወጡት የት አካባቢ ሰዎች ናቸው? አሁን ሰላማዊ ሰልፍ ይህን የትጥቅ ትግል አንፈልግም፣ ይህን የትጥቅ ትግል አንፈልግም ብለው ክብሮም ዛሬ በጥይት ተመቶ ዮናስ የሚባለው ፖሊስ የአድዋ ተወላጁ በጥይት ግንባሩን ገሎታል። ዮናስ በእናቱ ሰራዬ ነው፣ በአባቱ ደግሞ አድዋ ነው። ይህ እንደርታ ተንቤን አጋመን ያለው አሻቃ የሚባለው ግሩፕ ደግሞ አክሱም ሽሬ አድዋ ነው። አክሱም ሽሬ አድዋ አድዋ ላይና አክሱም ላይ ሰዎች ወጥተው ጦርነት አናረግም እያሉ ነው። የት እና አክሱም ላይ የትግራይ ልጆች ወጥተው ጦርነት አንፈልግም እያሉ ነው እንዴ? አድዋና አክሱም ሽሬ እኮ አንደኛ የህወሓት የስርዓት አድዋ ዋንደኛ ደጋፊ እኮ ናቸው። ለምንድን ነው እየጠየቅኩ ያለሁት? አሁን ኤግዛምፕል አሁን የሸገሩ ጁንታ የሚባል የመቀሌ ልጅ ነው። እሱ እየተቃወመ ነው። ማነው ስሙ ዘይድ የምትባለው የመቀሌ ልጅ ነች። እሷም እየተቃወመች ነው። ማነው ስሙ ይሄ አሁን አዶና የሚባለው የመቀሌ ልጅ ነው። እሱም እየተቃወመ ነው። እንደገና ደግሞ ያቺ ማነው ስሟን ነገር እሷም እየተቃወመች ነው። የመቀሌ ልጅ ነች እንትን እና እንዳለ የመቀሌ ልጆችና በብዛት በራያ አካባቢ ያሉት የተንቢያ ልጆች ናቸው እየተቃወሙ እና ለዛ ነው ግራ ገብቶኝ ነው። እኔስ ጎሄዱ በጣም ጥሩ ይኸውልህ፣ በጣም የሚያሳዝነው አሁን አስቸግሮን ያለ የእንደርታ ህዝብ፣ የተንቤን ህዝብ፣ የአጋመ ህዝብ ነፃ እንዳይወጣ አስቸግሮን ያለ በእናቱ ወይ በአባቱ የአድዋ ተወላጅ የሆኑ ናቸው። አሁን አስቸግረውን ያለ ትናንት ከህወሓት ጋር ሆነው ሲጨፍሩ የነበሩ ዛሬ ተገልብጠው ህወሓት ተቃዋሚ የሆኑት እነ ሎዛ እነ ምናምን እነ ዝባዝንኪ እነዚህ በሙሉ አንድ ናቸው እንዳይመስልህ። ይሄ ድራማ ነው። ከልባቸው ተቃውሞ እንዳይመስልህ። ውሻይ ከዚህ በፊት እኔ ለህዝቡ ግልጽ አድርጌ ነበር። አዶናይ የአዶናይ አባቱ የራያን ህዝብ የጨፈጨፈ የገደለ የዘር ማጥፋት ወንጀል የፈጸመ ነው። ሲስተማቲክ የሆነ ጂኦግራፊ ቅየራ ያደረገ ነው አባቱ። ትቀልዳለህ እንዴ? 13 ዓመት ራያ ውስጥ የራያን ህዝብ ከአድዋ ወይም ከተለያዩ አካባቢዎች አምጦ ሰፈራ ያስቀመጠ ነው አባቱ። ኦሮሚያ ክልል ገብቶ 5 ዓመት ኦነግ እያለ የኦሮሞን ህዝብ የጨፈጨፈ ነው አባቱ። እንዴ ይህ እኮ የአባቱን ታሪክ ይረሳል የምትል ከሆነ እየቀለድክ ነው ያለው። ይህ ማን ነው መልምሎ ያመጣው? ጌታቸው አሰፋ እኮ ነው መልምሎ ያመጣው። እንዴት አድርጎ ነው ኢትዮጵያዊ መሆነው? ትናንት በቪዲዮ ላይ ምንድን ነው ያለ? ልዕል ማንም ትግራይ ሀገርያ ልዕል ማንም የትግራይ ልፈትዋ እኮ ነው ያለ። ኢትዮጵያን ወዶ ይመስላል። ስለዚህ አሁን እኛ ባስገባነው ደብዳቤ መሰረት በዚህ ቅርብ ጊዜ ደግሞ እርግጠኛውን የምነግራችሁ ቲፒኤልኤፍ የሚባል ዓለም አቀፍ አሸባሪ ሆኖ እንደሚመጣ ምንም ጥርጥር የለም። ራሱ የእስራኤል መንግስት በዚህ ቅርብ ጊዜ መግለጫ ያወጣል። ለምን አኽዋን ሙስሊሚን የሚባሉ ፓርቲ ሱዳን ሀገር ሄዶ እየደገፈ ነው ያለ እስላም ብራዘርስ ሁድ ሻዕቢያና እሱ። አመሰግናለሁ። እኔ አፈሳ ይደረጋል ብዬ አላስብምም፣ እየተደረገም አይደለም። የትግራይ ህዝብ አንተ የሚያየው ነው። 2018 ዓመተ ምህረት ላይ ማንም ሰው ሳይጠራው ማንም ሰው ሳያቀናጀው ዶክተሩም ኢንጂነሩም አስተማሪውም ገበሬውም ትግራይ ተወረደች የተባለ ሰዓት ላይ ለሀገሩ የሞተ የተወደቀ ህብረተሰብ ነው። ይሄ በደማቸው ውስጥ ያለ ነው። ትላንትናም በደርጉ ዘመን ላይም ያደረጉት ይህንን ነው። አሁን በአብይ ጊዜም ያደረጉት ይህንን ነው። ከሞት ጋር ፊት ለፊት ተጋፍጠው የታገሉ ሰዎች ዛሬ መታፈስ አያስፈልጋቸውም። ዛሬ ላይ የሆነ ያለው ክሊርሊ አንተም ቅድም እየጠየቅከው ነበር።
አብይ ወደ ኤርትራ እንደሄድ ቲፒኤልኤፍ ለዚህ ነው ለሻዕቢያ ሲል ነው አልከው። ቲፒኤልኤፍ ለሻዕቢያ ሲል አይደለም። ቲፒኤልኤፍ እያደረገ ያለው ከሻዕቢያ ከአብይ ጋር ጦርነት ውስጥ ቢገባ እያንዳንዷ ጥይት የምትዘንበው የትግራይ ህዝብ ላይ ነው። መድፉም፣ ፕላስተር ቦምቡም፣ ድሮኑም፣ ታንኩም እዛው ትግራይ ምድር ላይ ነው። ይሄ አልጨረስ ያለው ህዝብ በሁለተኛ ዙር ጦርነት ቴክኒክሊ ሊጨርሰው ነው ያሰበው። ስለዚህ ቲፒኤልኤፍ ያደረገው አብይ በህይወት ዘመኑ አስቦት የማያውቀውን ሻዕቢያና ቲፒኤልኤፍ በተአምር አብረው ሊታረቁ አይችልም ብሎ የራሱን የወደቀ አናሊሲስ ሰርቶ የገባበት ነገር ቲፒኤልኤፎች የአብይ አመጣጥ እንኳን ለትግራይ ህዝብ ሊያዝን ለገዛ ህብረተሰቡ ለኦሮሞ ህብረተሰብ ያላዘነ ዛሬ የወለጋን ህዝብ የሚጨፈጭፍ የአማራውን ህዝብ የሚጨፈጭፍ አብይ የትግራይን ህዝብ እንደ ዳይኖሰርስ ከምድረ ገጽ ለማጥፋት ወደኋላ እንደማይል ስለተረዳቸው ጦርነት አይኖርም በእኛ መሬት፣ የአሰብ ጥያቄ ካለብህ ሂድና በአፋር በኩልና ሂድና ውሰድ፣ የኢትዮጵያ ጥያቄ የአብይ ጥያቄ የወደብ ጥያቄ ከሆነ አፋር ያለው አይሚን አሰብ ያለው በአፋር ሳይድ ነው፣ ጎን ቴኪት ነው ያሉት። እኛ መሬት ላይ የሚደረግ ጦርነት የለም ስላሉት ብቻ ፍሮም ደ ቢጊኒንግ ለዚሁ ፕላን ያዘጋጃቸው የቲፒኤልኤፍ ጀነራሎች በጣም በቢሊየንስ የከፈላቸው ሰዎች አሉ። ኢንክሉዲንግ ጌታቸው ረዳ ትላንትና ምን ያወራ እንደነበረ፣ የትግራይ ህዝብ ላይ እንዴት ይቀልድ እንደነበረ፣ እንዴት የትግራይን ህዝብ አንደርስቲሜት እያደረገ ያወራ እንደነበረ፣ ቲፒኤልኤፍን እንዴት ያዋርድ እንደነበረ አይተዋል። ይዘው ፍሮም ደ ቢጊኒንግ አብይ ጌታቸው ረዳን ትግራይ ላይ ፕሬዚደንት አድርጎ ሲያስመርጠው መጀመሪያው ፕላን ኤው ትሩ ጌታቸው ረዳ ጦርነቱን በትግራይ ላይ አስደርገው ሁለተኛ ጄኖሳይድ ትግራይ ላይ ማስደረግ ነው የነበረው። ቲፒኤልኤፎች ይህን እንዳወቁ ጌታቸው ረዳ ሲያቅ ሮጦ በውድቅት ሌሊት አብይ ጉያ ስር ነው የተወሸቀው። ያ ነገር አለልሳካ ስላለው ዛሬ ላይ ጌታቸው ረዳ ዴይ ኤንድ ናይት እንቅልፋቶ ጦርነቱን እንዴት እንደሚያስጀምር ፕላን ሲያደርግ ነው የሚለው። ለዛ ደግሞ ቲፒኤልኤፍ እንዋጋለን አላሉም እስካሁን ድረስ። መዋጋት ከፈለክ ሂድና አሰብን የፈለከው በአፋር በኩል ሂድ ነው። እንደዚህ እንደሆኑ ልጅ አይነቱ ግን ማጆሪቲዎቹ ኤርትራ ውስጥም አሉ። የዚህ አይነት ልጅ በዚህ በደርግ ጦርነት ሰዓት ላይ አባቶቻቸው የደርግ ወታደር የነበሩ ናቸው። ይሄ ልጅ እኔ ፐርሰናሊ የማውቀው ልጅ ነው። አባቱ የደርግ ወታደር ነው። አንድ ትግራዋይ ምናልባት ቲፒኤልኤፍን ሊጠላ ይችላል። ቲዲኤፍን ግን ሊጠላ አይችልም። ቲዲኤፍ ህዝባዊ ነው። ቲዲኤፍ ማለት ከህዝብ የወጣ ራሱን የሰዋ ነው። አንድና አንድ እኔ አፄ ዘርዓ ያዕቆብ አንተም ፖለቲካ በደንብ የምትረዳ ልጅ ነህ። የራስህን አድቫንቴጅ አንዳንዴ ለመውሰድ የምትወስደው ነገር ካልሆነ በስተቀር አዚ ሂውማኒቲ ሎት ኦፍ ቲንግስ ጎይንግ ኦን እዛ ወደ ሰሜኑ ጋር አብይ ያሰበው ነገር አለ። አብይ አንድና አንድ ሁለት ነገሮችን ይዞ እየተጓዘ ነው። ማይኮ እሱ ጋር ከመሄዳችን በፊት አሁን ለምሳሌ ጀኖሳይድ ፈጽሞብኛል ብሎ ብዙ የትግራይ ልጆች በኤርትራ ጦሮች ላይ ብዙ ጊዜ እንትን ያደርጋሉ። እዝት ፌር ነው። አሁን ለምሳሌ አንድ ቅድም ሴም ቲንግ የጠየኩት ግለሰብ እዝት ፌር ነው። አብይ አህመድም ጀኖሳይድ ፈጽሟል፣ አንተም ጀኖሳይድ ፈጽመሃል ነው እነሱ ማለት። ስለዚህ እኔ ጀኖሳይድ አለ ብዬ አላስብም። ግን አንተ ጀኖሳይድ ሁለቱም ፈጽመዋል ብሎ የሚያስቡ ከሆነ ከአንተ ጋር ታክቲካል የሚሰሩ ከሆነ በተዘዋዋሪ ጀኖሳይዱን መካድ አይሆንም። ይሄ እነሱ ያደረጉት። አንተስ የኤርትራ ወታደር የትግራይ ህዝብ ላይ ጀኖሳይድ ፈጽመዋል ብለህ ታስባለህ? አንተ ምን አለ መሰለህ፣ እኔ ይሄ ጦርነት የነበረው ኤርትራ ላይ ቢሆንና የትግራይ ውስጥ የጠፋው ህይወት ኤርትራ ውስጥ ቢሆን ኖሮ እኔም ጄኖሳይድ ተደርጓል ብዬ ክሌም አድርጌ አንቲል የአምነስቲ ኢንተርናሽናል እና የዓለም ህግ በሚፈርደው መሰረት ጀኖሳይድ ነው ብለህ ታስባለህ? ማይኩ ትግራይ ጀኖሳይድ ተደርጓል ብለህ ታስባለህ?
ቆይ እንትን እናድርገውማ አጼ ዘርዓ ምን እናድርገው መሰለ ነገሩን ፕሮፌሽናል እናድርገው። የኔ አሁን ፐርሰናል የሆነ ኦፒኒየን ምንም ዋጋ የለውም። ፕሮፌሽናል እናድርገውና በፕሮፌሽናል እኔ ፕሮፌሽናል በሆነ ወይ ነው ማውራት ሞደውና ትግራይ ላይ ጀኖሳይድ ተደርጓል ብለህ ታምናለህ ወይ? እሱን እኮ ነው መልስልህ። እኔ ፕሮፌሽናል በሆነ ወይ ነው ማውራት ሞደው። ኢፍ ወዝ ያ ነገር ሀፕን ያደረገው ኤርትራ ውስጥ ቢሆን ኖሮ እንደዛ የኤርትራ ህዝብ ጠፍቶ ቢሆን ኖሮ እኔ እኮ ዛሬም ድረስ ደርግ ኤርትራ ውስጥ ጄኖሳይድ ፈጽሟል ብዬ አምናለሁ። ምንድነው መጠብቀው? ኢንተርናሽናል ህጉ የሚፈርደውን ፍርድ እንጠብቃለን ማለት ነው። እነዚህም ልጆች ጄኖሳይድ ተደርጓል ብለው ያምናሉ። ኢንተርናሽናል የሆነ ህግ የሚለውን እንሰማለን። በተረፈ ግን እነዚህ ሰዎች ትላንትና የደረሰባቸው ትሮማ ዛሬ አብይ አህመድ ድጋሚ መጥቼ ላድርገው ሲል አድርግ የሚሉ ትግሬዎች ከአብይ አህመድ ጋር ቆመው አዎ ሂድ በለው ገፋ በለው የሚሉ ሰዎች ለእኔ እነዚህ ተጋሮች አይደሉም። የገዛ ህዝባቸውን ከትግራይ ጽምዶ ምንም ያገኙ አሁን ለምሳሌ ከሻዕቢያ ጋር አንድ ላይ ሰርቶ የትግራይ ልጆች ምንድን ነው የሚያገኙት እንዴ? ከ4 ወር በፊት አማራ ሪጅን ላይ የነበረውን ሙሉ ጦሩን ወደ 3 ብርጌድ እኮ ወደ ትግራይ አስጠግቶት ነበረ። ግን የሻዕቢያ ሰራዊት ቦርደር ላይ ጦሩን ደግሞ ቦርደር ላይ ልክ ሲያደርግ አብይ ሪትሪት ነው ያደረገው። ፈርቶ ነዋ። ሌላ ለምን ይሆናል? ወዴት ነው ሪትሪት ያደረገው? ከዛ በኋላ ተመልሶ አማራውና መቀጥቀጥ የጀመረው። እንደውም አሁን ቅድም ማይኮን ከሰማ እናንተን እሱ ያተረፈውን ነገር ነው እንጂ የሚናገረው እናንተ ምንም እንዳላተረፋችሁ ያውቃል። እንደውም ጦርነቱን ሳባችሁት እንደውም ወደ ራሳችሁ ከኤርትራ ወደ ትግራይ ነው ጦርነቱን ሳባችሁት ብዬ ማስበው እና ትርፉ ለስ ነው ብዬ ነው። ግን ይችን ነገር ላሳይና ቢካዝ ደግሞ ክሊር እንዲመጣ ክሊር መምጣትም ስላለበት አንተ አይደለም እያልክ ስለሆነ፣ ስለዚህ እነዚህ ሰዎች ውሸታሞች እንደሆኑ በደንብ መጋለጥ አለባቸው። ቢካዝ ለምን ማህበረሰቡን የኢትዮጵያ ማህበረሰብ ኑ አድኑ ብለው ለምን ይጠራሉ? እስቲ እንስማቸው። ዝም ማለት ህወሓት እንደግፋታለን ማለት ነው። የትግራይ ህዝብ የትግራይ ወጣት እየታፈሰ ዝም መርጣችኋል። ትናንት ግን እየዘፈናችሁ ነበር። አሁን ግን ዝም መርጣችኋል። እናንተ ህወሓት እያደረገችው ያለችው ትክክል ናት ማለታችሁ ነው። ዝምታ የእናንተ ህወሓት እያደረገችው ያለችው ትክክል ናት እያላችሁ ነው። ድምፅ ሁኑት። ይሄ ህዝብ የእናንተ ዘፈን ይሄ ህዝብ ነው ያዳመጣላችሁ። ለዚህ ህዝብ ድምፅ ሁኑት። 4 ነጥብ። እሺ እንትን እናድርግ ወይስ እናውራ ወይስ እንትን እያሳየን ዘሪያቆብ ትሰማኛለህ? አንድ ተራ ሰው ነው ይሄን እንትን የምትነግረኝ ያለው ገብቶሃል? አንድ ተራ ዩቲዩበር ነው። ጥላቻ ሊኖረው ይችላል። ገብቶሃል? አንድ ነገር ልንገርህ፣ ብዙዎቹም አሉ አዲስ አበባ ላይ ሆኖ በቃ መናገር እየፈለጉ መናገር የማይችሉ አሉ። ገብቶሃል? አንደኛ ነገር ትግራይ ምን ተጠቀመች የምትለውን ነገር ማለት ነው። ትግራይ ራሷን አስከብራ ጦርነቱን ወደ ትግራይ እንዳይመጣ አረገነዋል። ቲዴፍ ደግሞ ጀግና የጀግና እንትን ነው ከምነግርህ በላይ ማለት ነው። ለኔ ህይወቴ የእናቴን ህይወት ያዳነልኝ የእህቴን ህይወት ያዳነልኝ ቲዴፍ ብቻ ነው። ገብቷል? ደግሞ ታየዋለህ። ነገ እድሜው ረጅም አይደለም። ነገ ታየዋለህ። የጽምዶ እንትን ደግሞ ጥቅሙ ደግሞ እኛ ነዳጅ እየገባልን ነው ከኤርትራ። ወርቃችን ደግሞ ለፌዴራል ሳይሆን የምንገብረው ባጀት ሳይኖረን በኤርትራ አድርገን ወደ ዱባይ እንሸጠዋለን። በዶላር ምንዛሬ እናገኛለን። እየሰማኝ ነው? በዶላር ምንዛሬ እናገኛለን። እኛ ተጠቃሚዎች ነን። ከፈለግን ደግሞ ያንን የሱ ብር ያተመውን ብር ደግሞ እዛው እንደፈለገ ያደርገው። ከኤርትራ ናቅፋም እንጠቀማለን፣ ከሱዳንም ችግር የለውም ሺሊንግም እንጠቀማለን። እየሰማኝ ነው? ዶላርም እንጠቀማለን። ይኸውልህ ለስድስት ወር የሚታተም ሶማሊላንድ እንኳን አገር ሳትሆን ሺሊንግ የሚባል ብር ለስድስት ወር የሚታደስ ብር ራሷን የምታመርተውን ትጠቀም ነበር። ገብቷል? እኛ እንደ በፊቱ 360 ዲግሪ ተዘግተን አንኖርም። አሁን ክፍት ሆኖልናል። ከፈለግ በኤርትራ የፈለግነው ነገር ማስገባት እንችላለን። ለኛ አንድ ትልቅ ነገር ጽምዶ
የተቃጠሉ አሉ የብልጽግና እንትኖችን አሉ ጽምዶ ከኤርትራ ጋር ብቻ አይደለም ከፋኖ ጋር ማርገናል ከኦሮሚያ ማርገናል ገብቷል ከሁሉም የብልጽግና ተቃዋሚዎችን እናረጋለን